ለሰው ሰውነቱ ከአፈር መስማማቱ የሸክላ ብርታቱ እሳት ነው ጉልበቱ ውሃም ደም ግባቱ ነበር መድኃኒቱ። ታዲያ ምን ያደርጋል ከነፋስ ተዋዶ እድሜውን ጠቅልሎ ይሮጣል ለሞቱ። ሰው ለሰውነቱ ከእሳት ነው ስሪቱ ያገኘውን ሁሉ ለብልዎ እየበላ በደሉ በዛና በምድር ሁሉ መላ። ምድርን ሊያጠፋት እግዚአብሔር ቢገለጥ በሰው ተቆጥቶ ከእልፍ አእላፋት ሰው ኖኅን ተመልክቶ 120 ዓመታት ከቁጣው ዘገየ ለአንዱ ኖኅ ራርቶ። ሰው በሰውነቱ እሳት በርትቶበት 120 ዓመታት በኃጢአት ይባላል ለኃጢአት ይበላል። ኖኅ ግን በጽናቱ መርከቡን ይሰራል። ውሃ ለጥፋቱ ከእሳት ይበረታል የታላቁን ቀላይ ምንጮች ያፈነዳል። የሰማዩ መስኮት ርኩሰት ያጸዳል። ኖኅና መርከቡን ከምድር ለይቶ ከፍ ከፍ ያደርጋል። ኖኅም ከእግዚአብሔር ጋር ቃል ኪዳን ገባና ሰማይ ተጋረደ በቀስተ ደመና። ታዲያ በዚህ ዘመን በዘመን ላይ አድሮ እየዘመነ በዚህ ጠባብ ትውልድ ያ የኖኅ ቃል ኪዳን ቀለም ብቻውን በአባቱ ተጋድሎ ልጁ እያፈረ ማንነቱን ገድሎ ታሪኩን ቀበረ። ከሐሰት ተጋብቶ ከተኩላ ጋር ዋለ የወርቅ ቀለሙን ብራናውን ፍቆ ተረት ተረት አለ። ከባህር ዳር ሆነው ጸንቶ ማዕበሉ ቀስተ ደመናውን አሻግሮ እያዩ የላምበረት አሉ። የላምበረት ከምዕራቡ ዓለም በሚነፍሰው ነፋስ ለቁሩ ለብርዱ ከዚያች ከኖኅ መርከብ ፍልጥ እየፈለጡ ለተረት ማድመቂያ እሳት አነደዱ። ይነዳል እሳቱ ጊዜ እየቆጠረ ይነጉዳል ሌሊቱ። የጠቆረው ሰማይ ደመና እያዘለ መብረቅ ነጎድጓዱ ባህሩን ከፈለ። እያስገመገመ ዝናቡ ወረደ ማዕበሉ አይሎ አሸዋው ተናደ። ባላሰብናት ሰዓት ድንገት ተገለጠች ሞት በላያችን ላይ ቀነስ ሆነች። ያቺ የኖኅ መርከብ ግን ከፍ እያለች አራራት ላይ ቆመች። ዶሮ ካልተሰማ በሌሊት ጮቶ ዶም ለእሳቱ ውሃ ነው ቅጣቱ። የዶሮውን ጩኸት በሌሊቱ የሰሙ በፍጥረት ንስሐ ዳግም እየቆሙ ስሉስ ቅዱስ ብለው እያመሰገኑ ሳይወጡ ሳይወርዱ በመርከቧ ጸኑ። ለነገስታት ንጉስ ለአማልክት አምላክ ለጌቶችም ጌታ ቅኔ እየተቀኙ የመርከቧን ምስጢር እያመሰጠሩ በዱር በበረሃ በዋሻ እያደሩ ለክብር ለትሩፋት በወንጌል ይኖሩ። በማርያም መቀነት ለቀስተ ደመናው ለምህረት ተጠሩ። የአባቶችን ድንበር ተግተው የጠበቁ ቀድሞ የነበሩ የተጠሩት ሁሉ ከአብረው የጸደቁ ሃሌሉያ እያሉ እያሸበሸቡ በዚያች በኖኅ መርከብ ወደማያልፈው ክብር ወደ እቅፉ ገቡ። የኖኅ ቃል ኪዳኑ ዛሬም የጸናባት መብረቅ ነጎድጓዱ ያላናወጣት ኢየሱስ ክርስቶስ ስጋውና ደሙ የሚፈተትባት የመንግስተ ሰማይ የገነት በር ናት። ያቺ የኖኅ መርከብ ቤተክርስቲያን ናት። ቤተክርስቲያን በእውቀት አጎልምሳ ጥበብ አጎናጽፋ ኑ ልጆች ብላ ሁሌ የምትጠራ የኖኅ መርከብ ተምሳሌት የመልካም ሰው መልካም ስፍራ ቤተክርስቲያን እጅግ ጥልቅ የሆነች የማትመረመር ቤተክርስቲያን ናት። የጥበባት ባህር